የተከዳ ኃይል። አንድ ሀገር ውስጥ አንድ ታሪክ አለ። ያ ታሪክ ምንድነው? አንድ ካምፓኒ ስራ ያወጣል፣ የስራ ዕድልና ያንን የስራ ዕድል 3 ሰዎች ያሸንፋሉ። ስራው ምንድነው? ተቆፍሮ የሚቀበር ቀጭን ቱቦ አለ። ያንን ቱቦ ቆፍሮ ቀብሮ አፈሩን መልሶ ማስተካከል ነው። እነዚህ 3 ሰዎች ካሸነፉት በኋላ ያንን ስራውን ጀመሩ። ከዛ እነዚህ ሰዎች ቁጭ ብለው ተማከሩ። የተማከሩት ነገር ምንድነው? እኔ እቆፍራለሁ አለ። ስለዚህ እኔ ስቆፍር፣ አንደኛው ደግሞ እኔ ቱቦውን ያስተካክልኩ ቀብራለሁ አለ። ሶስተኛው ደግሞ ቱቦ ከተመለሰ በኋላ መልሼ አፈሩን አለብሳለሁ ብለው ስራ ጀመሩ። ስለዚህ ቆፋሪው የተወሰነ ርቀት ሲሄድ፣ ቱቦ ቀባሪው ደግሞ እየቀበረ ሲመጣ፣ አፈር የሚመልሰው ደግሞ አፈር እየመለሰ መጣ። እንዲህ ያሉ ቆንጆ ስራ እየሰሩ መጡ። ከሆነ ጊዜ በኋላ ቱቦውን የሚቀብረው ሰው እጅግ ታመመና መምጣት የማይችልበት ሁኔታ ውስጥ ሆነ። ስለዚህ እነዚህ 2 ሰዎች ቆፋሪውና አፈር መላሹ ስራ ገብተዋል። ቱቦ የሚቀብረው ግን አልገባም። ኦኬ። ስለዚህ እኛ ገበታችን ላይ ተገኝተናል። የሥራ ገበታችን ላይ ስራችንን እንቀጥላለን። የሚቆፍረው ቆፈረ፣ ቱቦውን የሚቀብረው ግን አልነበረም። ስለዚህ አፈር የሚመልሰው ግን አፈር መመለስ ጀመረ። እውነት ነው፣ እነዚህ 2 ሰዎች ስራ ገበታቸው ላይ አሉ። ስራቸውን በሚገባ ሰርተዋል። የሥራ ድርሻቸውን ተወጥተዋል። ግን ድርጅቱ የሰጣቸውን መርሃ ግብር አልፈጸሙም። ለምን? የድርጅቱ ትልቁ ታርጌት ተቆፍሮ ቱቦ ተቀብሮ አፈሩ ሲመለስ ነው። ምንም ያክል እነዚህ 2 ሰዎች የሥራ ገበታቸው ላይ ቢገኙ መሃል ላይ የነበረው ዋናው ስራ ካልተሰራና ከሌለ ከንቱ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 እንደዚህ ይላል፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ ይላል። በመጨረሻ ዘመን ስለሚነሳ ትውልድና ሕዝብ ሲናገር ያመልካሉ፣ ይዘምራሉ፣ ይጨፍራሉ፣ መልክ አላቸው፣ ቸርች ይሄዳሉ፣ እናስ ኃይል ግን የላቸው፣ ኮኔክሽን ግን የላቸው፣ ንጉሱ ግን የለበትም። ሁሉ እኮ አለ፣ ሪቹዋል የሆነው ነገር ተሰርቷል። እና ለዚህ ነው የተከዳው ኃይል ብዬ ርዕስ የሰጠሁት። አሁን በዙሪያችን በእኛም ሕይወት በቤተ ክርስቲያኖቻችን የምናየው ምንድነው ካላችሁኝ፣ ሃይማኖታዊ ስርዓቱ አለ፣ ወጉ አለ፣ ቸርች መሄዱ አለ። ሪሊ ግን እስቲ እንደዚህ እንጠይቅ፣ እግዚአብሔር የሚፈልገውን ነገር እያከናወንን ነው ወይ? የአምልኮ መልክ አላቸው። እግዚአብሔር መልኩን ሳይሆን ምግባሩን፣ ድርጊቱን ነው የሚፈልገው። እግዚአብሔር የሚፈልገው በዚህ በመጨረሻው ዘመን ማስመሰልን አይደለም፣ መሆንን ነው። ሆኖ መገኘትን ነው እግዚአብሔር የሚፈልገው። ስለዚህ እንዲሆን የሚፈልገው ደግሞ በእውነትና በመንፈስ የሆነ አምልኮ ነው። ለምን? ኃይሉ፣ የአምልኮ ኃይል የታሰረን ይፈታል፣ የሞተን ያስነሳል፣ የእግዚአብሔርን ክንድ ያንቀሳቅሳል። አሁን ሪቹዋል የሆነው ነገር ልማዳዊ የሆነ ነገር እንጂ ጠብ የሚል ሰዎችን የሚፈታ ወደ ጌታ ቤት የሚያመጣ ከእስራት የሚፈታ ነገር የለው። ያልበናል እኮ እንዘላለን እኮ የዝማሬው አገልግሎት ግን ኃይል የለው። ከእንደዚህ አይነት ነገሮች ራቅ ነው የሚለውና እኔ አንድ ነው ናፍቆቴ፣ እግዚአብሔር የአምልኮን ኃይል፣ የዝማሬን ኃይል፣ ይሄንን ጉልበት ይመልስል። መልኩን ሳይሆን ማስመሰሉን ሳይሆን መሆንን ያብዛል። እግዚአብሔር ይሄ ውጤት ከሌለው ስራ፣ እግዚአብሔር ከማይቀበለው አምልኮ እግዚአብሔር ይጠብቃል። ከቃየል አይነት አምልኮ እግዚአብሔር ይጠብቃል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ወደ መስዋዕቱ አይደለም መጀመሪያ የተመለከተው፣ የሰውየውን ማንነት ነው። የእግዚአብሔር ክንድ እንዲመጣ፣ ኃይሉ እንዲመጣ የሰውየው ማንነት መሰራት አለበት። ስለዚህ ኃይል አልባ አምልኮ፣ ኃይል አልባ ዝማሬ፣ ኃይል አልባ ቃል፣ ኃይል አልባ ቤተክርስቲያን መምጣት ከሱ እግዚአብሔር ይጠብቃል።
መልክ ብቻ ከመሆን ማስመሰል ከመሆን እግዚአብሔር ይጠብቀን። እና እስካላችሁ የእውነት ኃይል ያለው አገልግሎት፣ መንፈስ ቅዱስ ያለው አገልግሎት፣ እግዚአብሔር የሚፈልገውን አይነት አገልግሎት ኖረን ማለፍ እንድንችል እግዚአብሔር ይርዳን። ተባረኩ።